በ2023 ምንም ጥርጥር የለውም ኢትዮጵያ አፍሪካ የብልጽግና ተምሳሌት ኤክስ ዋይ ዜድ ኢትዮጵያ ይባላል ማለት ነው። አንደኛ አንሆንም። ስለ ግሪን ሌጋሲማ ኢትዮጵያ፣ ስለ ሪቨርሳይድማ ኢትዮጵያ፣ ኮሪደርማ ኢትዮጵያ፣ በስንዴ ራስ መቻልማ ኢትዮጵያ፣ ሲስተም ኦቶሜት አድርጎ ሰርቪስ ቨርቹዋል መስጠትማ ኢትዮጵያ እየተባለ የሚጠቀስበት ጊዜ ይመጣል። ያ እንዲመጣ የእናንተ ዳታ ጀነሬሽን በጣም ወሳኝ ነው። የተሰሩ ስራዎች ብዙ አርቲክል ማንጽፍ ካልሆነ ሲስተም አያዩም። ለዛ የእናንተ ሚና ይኖራል። ሁለተኛው ገቢር ነበብ የለውጥ ሂደት ነው። ፕራክቲካል የሆነ የለውጥ ሂደት እዚህ ጋር እንደምታዩት እንደ ራእዩ አይደለም፣ ዝግዛግ ነው። የአዲስ አበባን ሪቨርስ እናጽዳ አያጣላም፣ እናፍርስ ቤት ግን ያጣላል። ተግባር ነው የሚያጣላው፣ ሐሳብ አያጣላም። መተግበሩ ስንገባ ተቃርኖ ይፈጠራል። ለዚህ ስልታዊ መንገዶች፣ ስርዓታዊ ለውጦች፣ ብዝሃ ዘርፍ አሰራር መከተል ያስፈልጋል። የመደመር መንግስት አማራጭ በውስብስብና ከመደበኛ በተለየ ምህዳር ውስጥ መልታይ ዳይሜንሽናል ኤንድ ዳይናሚክ መልታይ አክተርስ መልታይ ሴክተራል ኢንቴግሬሽን ካላመጣን በስተቀረ በተናጠል ጉዞ አናሳካውም ብሎ ያምናል። ሶስቱን ገረፍ ገረፍ አድርጌ ልሂድ። ስልታዊ መንገድ፣ ስርዓታዊ ለውጥና ብዝሃ ዘርፍን። ስልታዊ መንገድ መደመራዊ ፈጠራ፣ መደመራዊ ፍጥነት፣ መደመራዊ ዝላይ። ምን ማለት ነው? እናንተ ሼልፍ ላይ ብዙ ሐሳብ አለ። ከኢንዱስትሪ ካልተደመራችሁ ፈጠራ አይሆንም፣ ቴክኖሎጂ አይሆንም። እናንተ ሼልፍ ላይ ብዙ አይዲያ አለ። ከአርሶ አደር ማሳ ካልተዋሃዳችሁ ቴክኖሎጂ አይሆንም፣ ፕሮዳክቲቪቲን አያፋጥንም፣ አያባዛም። መደመር ሲባል ፖለቲካል ብቻ አይደለም። በእያንዳንዱ ሴክተር ያለ ዕውቀት ሐሳብን ማሰናሰል ማለት ነው። አሁን ባለው ኮንቬንሽናል ሊኒየር በሆነ መንገድ ቅድም ያስቀመጥነው ራዕይ ማሳካት አንችልም። ቢኮዝ እድገት ወጥና ተገማች አይደለም። በጣም ብዙ አንሰርቴኒቲ በውስጡ አሉ። ያን አዳፕት የማድረግ አቅም ካልፈጠርን በስተቀረ ኢንክሉሲቪቲን ካላሳደግን በስተቀረ የሁሉን አክተር ሚና መጠቀም ካልቻልን በስተቀረ ሊሳካ አይችልም። ሐሳብና ጊዜ ትልቁ የለውጥ አቅም በሆኑበት በዚህ ዘመን ሐሳብና ጊዜ ትልቅ ሼር በሚወስዱበት በዚህ ዘመን ያ የተሰናሰለ የአሰራር ሂደት በጣም ወሳኝ ነው። ስርዓታዊ ለውጥ ሚዛናዊ ትብብር በአራት ተዋንያን በመንግስት፣ በገበያ፣ በመካነ ትምህርት፣ በማህበረሰብ ያስፈልጋል። ንቁ መንግስት የግል ዘርፍን ጉድለት የሚሞላ ሐሳብ የሚገዛ ጠንካራ ኦቨርሳይት የማድረግ አቅም ያለው መንግስት ያስፈልጋል። ስኬትንና ተግዳሮትን የሚካፈል የግል ሴክተር ያስፈልጋል። ድል ብቻ አይደለም፣ ተግዳሮት የሚጋራ የሚያስተሳስር ታለንትን እንደ ኢንፍራስትራክቸር ወስዶ የሚገነባ መካነ ትምህርት ያስፈልጋል። ታለንት መንገድ ነው። ታለንት ኤሌክትሪሲቲ ነው። ታለንት ኢንፍራስትራክቸር ነው። ታለንት የሌለው ማንኛውም ማህበረሰብ ያለውን መጠቀም አይችልም፣ እንኳን አዲስ ሲፈጠር። ያን የሚሰራ መካነ ትምህርት ያስፈልጋል። ማህበረሰቡ ደግሞ ባለቤት የሆነ ህብረተሰብ በሂደትም በውጤትም ያሉ ፈተናዎችም ድሎች የሚቋደስ መሆን አለበት። ብዝሃ ተዋናይ ስንል ኢንተርፕረነር የግል ዘርፍ ያስፈልጋል፣ እሴት የሚፈጥር ኢንተርፕረነር መንግስት ያስፈልጋል፣ አስቻይ ስርዓት የሚፈጥር ኢንተርፕረነር ምሁር ያስፈልጋል፣ ሐሳብ የሚፈጥር ኢንተርፕረነር ባህል ያስፈልጋል፣ የሚነሳሳ አጃይል የሆነ አዳፕቲቭ የሆነ ለመማር ዝግጁ የሆነ። ለምን አሁን እኛ ያለን መዋቅራዊ ችግር ሱፕራስትራክቸሩም ኢንፍራስትራክቸሩም አልትራስትራክቸሩም ኢንፍራስትራክቸሩም የሚፈታው እነዚህ ተዋንያን ተሰናስለው ስራቸውን ከሰሩ ብቻ ነው። በአንድ ወገን ጥረትና ስራ የተሟላ ውጤት ልናመጣ አንችልም።